ናፊና ሮማን አደይን አሳልፈው ቤዛና ፍቅር ለአለልኝ በገንዘብ ተደራድረው ሰጥተውታል። ገንዘብ ከየት አመጣለሁ ብሎ ሲጠይቃቸው መሬትንም ሸጠህ ቢሆን ገንዘብ ሰጥተህን ነው እንጂ ዝም ብለንማ ልንሰጥህ አንችልም አሉት ተንኮለኞቹ። ቤዛ ቀበጧ ወደነ ባርኮት ቤት ሄዳ ከፍቅር ጋር ተስማምታ በገንዘብም እንደሆነ ገንዘብ ከተቀበለን ነው አሳልፈን የምንሰጠው ያለበለዚያ አደይንማ እንደዚሁ ልንሰጥ አይገባም ስትል ለፍቅር ተናግራለች። ፍቅርም በሐሳቧ ተስማምታ ስራዋን መጀመር እንዳለባት ቀጥላለች። ደመቀ ደግሞ እንደሰረቀ ለአሸናፊ ሲነግረው እንዴት እንደዚህ አይነት ስራ ትሰራለህ በጣም ትገርማለህ ብሎ ደመቀን ይወቅሰዋል። ለምንድነው እንደዚህ የምትለው? እንደ ገጠር እኮ ከአንዱ ቤት ሄጄ አልበላም አልጠጣም የከተማ ኑሮ በጣም ከባድ ነው ሲል ለአሸናፊ ነገራት። የሱን ነገርም ለሮማን ሲነግራት ሮማኔ በጣም ደንግጣለች። አሸናፊ የልጅነቱ የሚወዳት ልጅ ሮማን ነበረች። ያ ፍቅራችን የትገባ ታዲያ በሬ ወግቶሽ እኮ እግርሽን ወለም ብሎሽ ማንንም ሰው አላስጠጋም ብለሽ እኔ ነበርኩኝ ያሸሁሽ ብሎ ለሮማን ሲነግራት አንተ ያለ እንዴት ለሌላ ሰው እንደዛ ላደርግ እችላለሁ ብለህ ነው ስትል ለሱ ትነግሯል። እኔ የናፈቀኝ ግን ሁሌም የሚናፍቀኝ ያቀኑ አሸናፊ ብላ ለአሸናፊ ስትነግረው እኔ ግን እንደዛው ነኝ ዛሬም እንደዛው ነው እኔ የማስበው ሮማኔ ሲል ይነግራታል። ንጉሱ አሸናፊና ሮማንማ ከትና ከወንድምነት እየዘለለ ሌላ ግንኙነት አላቸው ብሎ ለደመቀ ሲነግረው እንዴት እንደዚያ ብለ ትናገራለህ በጭራሽ ብሎ ተናገረ። ደመቀ አሸናፊና ሮማን አንድ ቤት እንዲኖሩ አልፈለገም። ደመቀም በጣም ይወዳታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 83 አሸናፊ እንዲሁም ደግሞ ሮማንን ወደ ውጪ ይዞ ወጥቶ ሊጋብዛቸው የፈለገው ደመቀ ለጓደኛው ለመመረቂያም ልብስ ገዝቶለታል። ያን ልብስ እንደገዛም ለአሸናፊ ነግሮት እንዴት ብትወደው ነው ብሎም በዛም ነግሮት በጣም የምወደውና የክፉ ቀን ጓደኛዬ ነው ሲልም ለአሸናፊ ነግሮታል። ፈላጊው አለልኝም ከርቀት አይቷቸው አሯሩጧቸው ነበር። በጣም ደንግጠው ወደ ቤታቸው ተመልሰው ነበር። ሮማኔም በጣም ትደነግጣለች። አሸናፊም እንደዛው ዴቭም በጠፋችው እና እዛ ቤት ስለ አልመጣችለት በአደይ መጥፋት በጣም ተጨንቆ ለአደይ ይደውልላታል። አደይ እንዴት ነሽ? ደህና ነሽ ወይ? ናፍቀሽኛል፣ አይዞሽ፣ ራስሽን ጠብቂ፣ ቤዛ ምንም አታደርግሽም ሲል ለአደይ ይነግራታል። ግን ቤዛ የት ሄዳ ነው ብሎ ሲነግራት እኔ እንጃ ብቻዬን ነኝ፣ የት እንደሄደች አላውቅም ስትል ለዴቭ ትነግሯለች። እሺ አደይ ልንጣዌ ብሎ ለአደይ ሲነግራት ምንም ነገር ምላሽ ታጣለች። አይሆንም የሚለውን ቃል ትመልስለታል። አደይ ስሚኝማ ናፍቀሽኛል ምንም አትይኝም እንዴ ብሎ ለአደይ ሲነግራት አደይ ምን እልሃለሁ ዴቭ ስትል ለዴቭ መልሳለታለች። ያቺ ተንኮለኛዋ ከፍቅር ጋር ስራዋን እየሰራች በለዋ ላይ በገንዘብ ተደራድራ አሳልፋ ልትሰጣት እንደሆነ ከፍቅር ጋር ስራዋን ጀምራለች። ወደ ዴቭ ክላስ ትገባና ቤዛ ቀበጧ ዴቭን ስታየው እንዴ አደይኮ አንቺ ጠፍተሽባት ተጨንቃለች እዚህ ቤት ምን ትሰሪያለሽ ብሎ ዴቭ ለዛች ለቤዛ ሲነግራት አደይን አንዳንድ ስራ ላግዛት ብዬ ነው እዚህ ቤት እየመጣሁት ስትል ለዴቭ ትነግረዋለች። አንቺ እውነት መልካምና ጥሩ ሰው ሆነሽ ለአደይስ ይህን ያህል አስበሽላት ነው ወይ ይህንን ስራ ልትሰሪ የመጣሽ ብሎ ይነግራታል። ያችም እርኩሷ ክፉዋ ደግሞ ፍቅር ወደ መኝታ ክላስ ወደ እነሱ ጋር ትገባና ምን ትሰሪያለሽ ዴቭ ክላስ ብላ ለቤዛ ትነግራታለች። አይ አደይን ላግዛት ነው የመጣሁት ብዬ ከሱ ጋር እያወራው ነበር ብላ ለፍቅር ስትመልስላት አዎ አደይ ምስኪን በጣም የምታሳዝን ልጅ ናት እያለች ስለ ዴቭ ስትነግረው እውነት ከልባችሁ ነው እንዴ ስለ አደይ ይህን ያህል ትጨነቁላታላችሁ ወይ ብሎ ዴቭ ይናገራል። እነሱ ግን ስራቸውን እየሰሩና ምንም አትሆንም አትጎዳም
አንተ ማታሰብ እያሉ ለሱ እየነገሩት ነበር። ሊዲያ ቀበጧ በኤላ ቤት ሄዳ ላይቭ ላይ ሆና ቪዲዮ እየሰራች ነበር። ረበሽን ብለው ሁለቱም ለወንድሟ ደውልና ይውሰድልን ብላ ለምለም ትናገራለች። ለዴቭ ተደውሎለት ዴቭም ወደ እህቱ ጋር ሄዶ እህቱን ወደ ቤት እንዲመልስ አድርጓል። ለዚያም ደግሞ ምን ሆነሽ ነው ብሎ ሲነግራት ፈርተሻል ብሎ ወንድምየው ሲነግራት አዎ አለልኝ እገጠር ስላየኝ እኔንም እንዳይወስደኝ እገጠር ብዬ ነው ስትል ትናገራለች። መልሳላችኋለች። ብቻዋን ወደ ቤት መመለስ እየፈራችው ደመቀ ተጠንቀቂ አለልኝ ስላየሽ አንቺንም ገጠር ይወስድሻል ብሎ ነግሯታል። ለዚያ ነው ወደ ቤት ብቻዋን መመለስ እየፈራችው። ለምለምም ወደ ሮማን ጋር ሄዳ ሮማንም መጠየቅ ፈልጋለች። አለልኝን ስታወራው ስለ አደይ ሲጠይቃት አደይ የምትባል ልጅ አይተሻል ወይ ታውቂያለሽ ወይ ብሎ አለልኝ ሲጠይቃት ለምለም ድንግጥ ብላ ረ እኔ አላቅም ትላለች። እሺ አሸናፊና ሮማንስ የሚባሉ እኔ ለከተማው አዲስ ነኝ ከገጠር ነው የመጣሁት እንደው ታውቂያቸው እንደሆነ ብሎ ሲላት አረ በጭራሽ እኔ አላውቃቸው መሰተል ተመልስለታል። እሺ ታዲያ ምን አለ ወደ ቤትሽስ ወስደሽ ብትጋብዥኝ ሲል ለለምለም ይነግራት። አይ ባለቤቴ ቤት ሰው ሲመጣ አይወድም ብላ ልትሰናበተው ስትሄድ እንዴ ለምንድነው የምትሄጁ ብሎ እሷን ያታል። እንኳንም የሰው ሚስት ፍለጋ መጣሁኝ አልጸጸትም አንቺን የመሰለች ቆንጆ በውበትሽ ተማርካለሁ ብሎ ለለምለም ሲነግራት ለምለም በጥፊ አለልኝን ታጮለዋለች። አረ ሲያውሽ እንደ ቅጥነትሽ አይደለሽም እንደ ሀገራችን ሴት ነሽ ለካ ብሎ ያችን ለምለምን አለልኝ ጉንጩን የመታችውን እየደባበሰ ቆመበት። ፍቅር ተንኮለኛዋ ከርቀት እየተከታተለች ነበርና ተመጣና እሱን ያላት ፊትሽ አዲስ አልሆነብኝም ሲል ለፍቅር ይጠይቃታል። አዎ አደይን የምትፈልገውና አደይ ተገኝታለች ብላ ላለልኝ ስትነግረው እሰይ ጎሽ እንኳን አገኘሽልኝ በይ አገናኘኝ ብሎ ፍቅርን ተንኮለኛዋን ይነግራታል። እሷ ግን አሳልፋ በገንዘብም ተደራድራ ለሱ ልትሰጠው ነው። ንጉስና ደመቀ መንገድ ተቀምጠው ስለ ሮማንና አሸናፊ ስለ ሁለቱ ቅርበት ንጉሱ ለአሸናፊ ሲነግረው እንዴት እንደዛ ብለ ታስባለህ? በጭራሽ እንደዛ እንዳታስበው ደግሞ እሷ ነፍሰ ጡር አይደለችም ወይ ብሎ በጣም በቁጣ ለንጉሱ ይመልስለታል። አይ መስሎ ነው እንጂ እኔ ባለፈው እንደሄድኩኝ ሁለቱም ተቃቅፈው ነው የደረስኩባቸው ብሎ ለደመቀ ይነግሯል። ደመቀም በልጅነቱ የሚወዳት ሮማን ነው ግን የደመቀ አባት እንደሞተ በዛ ምክንያት ሊረሳሳ እቻለ። አሸናፊ ነፍሰ ጡር እንደሆነች በልጅነቱ ያሳለፉትንና ያአሰበውን ያንን ዛሬም ያአስባለሁ ብሎ ለሮማን ይነግራታል። ሮማን ደግሞ በሁለቱም እንደሚወዷትና እንደሚፈልጓት ታውቃለች። ሮማን በጣም ተጨንቃለች። ባለችበት ቦታ ለምለምም ወደ እነሱ ጋር ሄዳለች። እሷ ምግብ አልቀምስም ስትል ለምለም እየተቆጣች ሮማን እንድትበላ አድርጋለች። ጎሽ እንኳን ሰላም መጣሽ እንኳን መጣሽ እህል አልቀምስም ብላ ነበር ለምለምዬ አሁን አንቺ ስለመጣሽ ተመስገን በላች ብሎ አሸናፊ ለዛች ለለምለም ይላታል። ለምለምም እንዲጠነቀቁና መንገድ ላይ ፈላጊያቸው አለልኝ እንደመጣ ስትናገር ሁለቱም ደነገጡ። ወኔ ጉዴ እዚህ ድረስ መጣ በቃ ምንም አማራጭ የለኝም እያለች በጣም የተጨነቀችው ሮማንም ተጨንቃ ነበር። አሹም አይዞሽ ብሎ እቅፍ ያደርጋታል። ድሮም የሚወዳት አሁንም ጠባቂዋ የሆነው እንዲጠነቀቁ አድርጋለች ለምለም። ዴቭም ወደ ዛች እህቱ ጋር ሄዶ እህቱን ወደ ቤት መልሶ አምጥቷታል። ተንኮለኛዋ ቤዛ እዛ ሶፋዋ ላይ ተቀምጣ ነገሯን እያሰበች ነበር። ዴቭ እህቱን ይዞ ሲመጣ ምን ልትሰሪ መጣሽ አንቺ እዚህ ቤት ብላ
ሊዲያ ቀበጧ ትገላምጣታለች። ደግሞ ፍቅርም አለች ምን ችግር አለው ብላ ስትነግራት ፍቅር እያለችማ በድፍረት ወደዚህ ቤት ልትመጪ አትችም አንቺ ክፉ ሰው ነሽ ስትላት ዴቭም በቃ ረፊ ብሎ ወደ መኝታ ክላስሽ ሂጂ አንቺ ተጫዎች ብሎ ቤዛ ሳሎን እንደተቀመጠች እቱ ወደ መኝታ ክላስ እንድትሄድ ያደርጋል። ደረጁ ላይ ቁጭ ብሎ በአደይ የተጨነቀው ቤዛ ከፍቅር ጋር ተነጋግራ ወደ ውጪ ስትወጣ የት ልትሄጂ ነው ብሎ ይነግራታል። መውጣት ስላለብኝ እወጣለሁ ትሏል። ፍቅር የት ሄዳ ነው ብሎ ሲጠይቃትም እንዳላየች ለዴቭ ትመልስለታለች። ስለ አደይ ጉዳይ ያነሳና አደራ ቤዛ አደይን ጠብቂያት ካልሆነ እኔም ልንጣወይ አብሬያት ልሆን ብሎ ለቤዛ ሲነግራት ያንተ መታየት ጥሩ አይደለም ሰዎቹ አንተን ስላዩ አለልኝ ገጠር ስላየ በአንተ ላይ ደግሞ ሌላ እርምጃ ሊወሰድ ይችላል እና አታስብ ምንም ችግር የለ ብላ ለዴቭ ትነግሯል። እሺ አደራ አደይን ጠብቂልኝ ብሎ አስጠንቅቆ በአደራ መልክ ለዛችን ለመጥፏ ይነግራታል። እሷም ከፍቅር ጋር ተነጋግራ ፍቅር አለልኝን ስላናገረችው ወደ ፍቅር ጋር ለመሄድ አስባለች። ደመቀና ንጉሱ መንገድ ላይ ተቀምጠው የት ልትሄጂ ነው አንቺ ብለው ሲነግሯትም ምን አገባችሁ ለቀቁኝ ልሂድ ብላ አምጣቸው እነሱን ትሄዳል። ይቺ ልጅ ግን እንከተላት ወዴት እንደምትሄድ ብሎ ንጉሱ ሲናገር እሷን በመከተል ጊዜና አላቃጥልም ማለት ደመቀ እሷ ግን ወደ አለልኝና ወደ ፍቅር ጋር ተነጋግራ ነው እየሄደችው። በል ገንዘቡን ክፈለን ልጅቷን እንሰጥሃለን ስትል ዛላለልኝ ተነግሯል። ገንዘብን ይሄን ያህል ከየት አመጣለሁ ብሎ አለልኝ ሲናገር ሃይ ገንዘብ ግድ ነው ከሌለህም መሬትን ሸጠህ ነው የምትሰጠን ልጅቷን ከፈለግህ ስትለውም መሬትን የሚያህል ነገር እንዴት እሸጣለሁ ብሎ ይመልስላቸዋል። አደይም ቤት ቢጨንቃት ወደ ውጪ ወጣ ነበር መሄድ ወደ ውጪ ወክ ያደረገች ወደ ቤት ልትወጣ አለልኝና ያቺ ተንኮለኛ በዛ ቤት አካባቢ ሆነው አደይን ይዘዋታል። አደይ በጣም ደንግጣለች። ቤት ውስጥ ግን የጭንቀቱ ብዛት በልሟ እየመጣ እሱ እያዛት ነበር። ግን ቀጥታ ቤቷ ድረስ ወስዳ አደይን አሳልፋ ሰጥታታለች። አለልኝ እጅ አደይ እገብታለች። ቀጣይ ክፍል ምን ይፈጠር ይሆን? ተንኮለኛዋ ቤዛ የሰራችው ክፋትና እንዲሁም ያቺ ፍቅር ተብዩዋ ሁለቱ ተስማ